ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው ጀመረ። በዚህ ዝግጅታችን እንግዲህ የምናቀርብላችሁ የህይወት ዘመን ምስክርነታቸውን የሚያቀርቡላችሁ በርካታ ሰዎች ወደ እናንተ እየደረሱ ይገኛሉ። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። በተለይ ደግሞ ሰሞኑን በነበረን በተከታታይ ከጎጃም አካባቢ የነበሩ በርካታ ማለት ይቻላል የእምነት አርበኞችን ወደ እናንተ ሳቀርብ ነበረ። እንግዲህ እዛ አካባቢ ያሉ ሰዎች ሲነሱ በተለይ ከዚህ ቀደም በሌላ ሚዲያ አቅርቢያት ከነበረች እህት መካከል ፓስተር ስንታየው መንግስቴ እንደገና ዛሬ በእንግዳችን ሆናለች። ፓስተር ስንታየው መንግስቴ የማዳኑ ይወራ የሚል መጽሐፍ እንግዲህ ታሪኳን ሙሉ በዚህ መጽሐፍ አካታለች። ማንበብ የምትወዱ ሰዎች ይሄንን ታሪኩ ማዳኑ ይወራ የሚለው መጽሐፍ ማንበብ ትችላላችሁ። እንግዲህ እዚህ ውስጥ ምን አለ እናንተ የምትነግራችሁ ነገር ስላለ ዛሬ እንግዲህ ከብዙ ቆይታ በኋላ ወደ ኢትዮጵያ ስትመለስ አግኝቻታለሁ። ፓስተር ስንታየው መንግስቴ እንኳን በደህና መጣሽ። ጓደና ቆይት። አሜን። እንግዲህ ያው መጽሐፍ ባለፈው አውርተን ነበረ ስላንቺ ታሪክና በሙሉ በመጽሐፍ ቀይረሻልና ብዙ ሰዎች ጥያቄ ነው እዚህ ሰሙና መጽሐፍ እንፈልጋለን ይላል። አንቺ ቀድመሻቸዋል። ስለዚህ በጣም ጥሩ ነው። ስለዚህ ይሄን መጽሐፍ ማንበብ ይችላሉ ሰዎች። ማዳኑ ይወራ ነው ያልሽውና ያው የማዳኑ ስራ ነውና ባለፈው ፓስተር ለወየውን አቅርቤ ነበረ፣ ፓስተር ሰቦቃንም አቅርቤ ነበረ። እንደዚህ እዛ አካባቢ የነበሩ ብዙ ሰዎች እንግዲህ እዛ ስለነበረው ተግዳሮት ብዙ ነግረውናል። አንቺም ደግሞ ባለፈው በደንብ አጫውተሽናል። ግን ዛሬ እንደ አዲስ ማቅረብ ስላለብን ያልሰሙ ብዙ ሰዎች ስላሉ ሙሉ ታሪክሽን ዛሬ እንደገና ተነግረሻል። ተመልካቾችን ሰላም ባያቸውና ወደ ታሪካችን እንግባ። እሺ እግዚአብሔርን ስለዚህ ጊዜ አመሰግናለሁ። ጊዜን የሚሰጥ እሱ ብቻ ስለሆነ ክብር ለጌታ ይሁን። አሜን። እና የእግዚአብሔርን ስራ ደግሞ አብረን እንሰማለን። ጌታ ይባርካችሁ ስለምትሰሙ ስለ ቅዱሳን ሁሉ አሜን። እንግዲህ ያው ምስክር ያው የምንጀምረው ከቤተሰብ ከልጅነት ነው። አንቺ ስታጫውችን ቤተሰብ ምን እንደነበረ እንዴት እንዳደግሽ ከዛ ጌታን ተቀበለሽ ደግሞ ያየሽው መከራ ሁሉ ነግረሽናልና እስኪ ከልጅነት እንጀምር። እና ይሄው መድረኩን ሰጥቼሻለሁ ማዳመጥ ነው። እሺ እንግዲህ በጣም ጠቃሚ ይሆናል ብዬ የማስበውን እና ለኔም የጠቀመኝን ነገር እናገራለሁ። ያው የሁላችንም አስተዳደግ ወይም የተለያየ ነው። አብዛኛውን ደግሞ ተመሳሳይ ነው። የኢትዮጵያውያን አስተዳደጋችን አብዛኛውን ይመሳሰላልና እኔም ደግሞ እንግዲህ እግዚአብሔር በወሰነልኝና በፈቀደልኝ አይነት ከወላጆቼ ያው ተወልጃለሁ። እናቴ ወይዘሮ ቴነሽ ቢተው ትባላለች። አባቴ ደግሞ አቶ መንግስቴ ተፈራ ይባላል። አሁን በህይወት የሉም። ቻግኒ በሚባል ከተማ በጎጃም ክፍለ ሀገር በመተከል አውራጃ ነው የተወለድኩትኝ። እና ያው ወላጆቼ በኦርቶዶክስ ሃይማኖት ስር ነው የነበሩት። እኔም ከነሱ ጋር አብሬ ነበርኩኝ። እንግዲህ ከማስታውሰው ከ11 ዓመቴ ጀምሮ እንግዲህ እኔ የማውቀውንና እውነት የሆነውን ነገር ነው የምናገረው። መንፈሳዊ ጥማት በጣም ነበረኝ። መንፈሳዊ ረሃብ በጣም ነበረኝ። ከወላጆቼ ጋር ሂጄ እንዳቅሜ የማገኘው ነገር ለጥያቄ አይመልስልኝም ነበር እና እናቴን ሁልጊዜ ጠይቃት ነበር ስለ መንፈሳዊ ጥያቄ። በጣም ይገርመኛል ለራሴ። እና እናቴ ልትመልስልኝ አትችልም ነበር። ለምን ትጠይቂኛለሽ? ይሄ ከባድ ጥያቄ ነው ትላለች። በተለይ የምጠይቃት ማረሳው እንደ ልጅ አይደለም የምጠይቅ ነበር፣ እንደ ትክክለኛ መንፈሳዊ ጥያቄ ነበር የምጠይቀው። እና ያው በየወሩ የሚከበሩ በዓላቶች አሉ፣ የሚጠሩ ስሞች አሉ። እና እነዚህ ሁሉ እግዚአብሔር ናቸው ወይ? እኔ አንድ እግዚአብሔር ነው ማምለክ መፈልገው ብዬ ጠይቃት ነበር እናቴ። እና ይሄን ጥያቄ መጠየቅ እንደሌለብኝ ትነግረኝ ነበርና ሰው ደግሞ ጥያቄው ካልተመለሰ ይከብደዋል። ማንም ሰው ጥያቄው ካልተመለሰ ይከብዳል። እና በጣም አዝን ነበር ማን ነው የሚመልስልኝ እያልኩ። ውስጤ በጣም በጽድቅ የሚራብ ውስጥ ነበረኝ። እና ወደ 12 ዓመት መጣሁ። ከዛ አስታውሳለሁ ፍልሰታ ጾም በሚጾም ጊዜ አበባ ቆርጥና እንደዚህ ምንድነው ዳማ ከሰይ ቆርጥና ወደ ቤተክርስቲያን እሄዳለሁ።
ማንም ሰው ሳይሄድ እንደረካ የሚያረካኝ ይመስለኛል። ያ እረፍት የሚሰጠኝ ይመስለኝ ነበርና ከዛ ሄጄ ስንዴ ከሚለቅሙ መነኩሳት ጋር አብሬ ቁጭ እላለሁ እና እነሱ የሚሉት ነገር አልረሳውም ነበር። ኋላ መልስ ሆነ እንደው ይች ልጅ የሆነ ነገር አለ እዚች ልጅ ላይ ምንድነው ይሆን ይላሉ። እነሱም አልገባቸውም እና እዛ ስሆን ያረካኛል። ትንሽ ብቻዬን የሆነ ክፍል ተንበርክኬ ስጸልይ ያረካኛል በጣም እና አለቅሳለሁ በቃ። እና ደግሞ ደግነቱ መድኃኔዓለም የሚባል ታቦት ነው የዛ አካባቢ ቤተክርስቲያን ስም እና መድኃኔዓለምን በቃ ጠርቼ አልጠግብም። በጣም ወደዋለሁ ስሙን በጣም እና በዛ ቆይታ ውስጥ ሆንኩኝ 13 ዓመት ሆነኝ። በመሃል ያው ባለፈውም ተናግሬያለሁ ገና እናትና አባቴ ተለያዩ። ያው እናቴ የዛር እንትን ነበረባት እና ዛሩ እንድትለያይ ከአባቴ ጋር አደረጋት ማለት ነው። እስቲ እዛጋም ባለፈው ስላልሰማውን አዲስ የሚሰሙ ስለሆነ ምን እንደተፈጠረ ነገር ምንድነው? ዛሩ ምን አላት? አባቴን እንድትለያይ እንድትፋታ እና ባልሽ እኔ ነኝ ነው ያላት። ይህንን ሲላት ያው እሷ ናት እንግዲህ የምትነግረኝ። ከዛ አባቴ ደግሞ ትዳሩን በጣም ይወድ ነበር፣ መለያየት አይፈልግም። ግን ምን አለችው? በቃ እኔ በዚህ ትዳር ከቀጠልሁ እኔ ሞታለሁ እና ልጆች ደግሞ ያለ እናት ይቀራሉ፣ እንዲህ ከሚሆን በቃ እንለያይ ብላ በፍርሃት ነው ያቀረበችው። ከዛ ያው አባቴ ብቻውን ምንም ሊያደርግ ስላልቻለ ስለገባው ሐሳቡ ደግሞ መንፈሱ ይፈራል፣ ያከብሩታል። እነሱ መንፈሱ መፈራት ብቻ ሳይሆን ጣዖት እንትን መስዋዕት ይቀርብለታል ሁሉ ጊዜ። ይሄ ዘመን መለወጫ ሲሆን እነዚህ በበዓላት ስሞች ሐምሌ አቦ እንደዚህ ያለ ህዳር ሚካኤል በሚባሉ ስሞች ትዝ ይለኛል ይቀርባል። የሚቀርብ እንትን አለ ቆሎም በሶ ልብሶች ደግሞ የተለያዩ ልብሶች አሉ። እጣን ራሱ የተለያየ ነው። እነሱ ሁሉ ይቀርባሉ ትዝ ይለኛል እና በጣም አዝናለሁ። ትክክል እንዳይደለ ውስጤ በጣም ይገባኝ ነበርና ታሳዝነኛለች እናቴና ለዛ ሁሉ በየወሩ የምታቀርበው ነገር አለ። አባትሽና እናት ሲለያዩ አንቺ ከማን ጋር ሆንሽ? ወይም ልጆች ጋር ሆንኩ? ሁላችሁም ልጆች? ትንሹ ወደ አባቴ ሄደ። ወንዱ? አዎ በፈቃዳቸው ነው። እኔ ደግሞ ከእናቴ ጋር ቀረሁ እና እኔና እናቴ በጣም ተሰቃየን። አባቴ ያው መንግስትም ሰራተኛ ነው፣ ደሞዝም አለው። እሱ አልተጎዳም። ያው እኛ ግን በጣም ተጎዳን። ያው አባቴ ደግሞ ያው የጌታ ነገርም ስለማያውቀው ሚስጥሩም ስለማይገባው ኋላ እንደውም ሐሳቡን ቀየረ። ምናልባት ሌላ ወንድ ወዳ ወደሚለውም ሐሳብ ሄደና ምንም ሊረዳን አልቻለም። እኛ በህይወቴ ማረሳው አይነት የረሃብ ቤት የማጣት ነገሮች ሁሉ በህይወታችን ተፈራረቁ ማለት ነው። በዛ ውስጥ ነው እንግዲህ እኔ ነፍሴ ጽድቅን በጣም ወደ መራብ እና መንፈሳዊ ነገር ብቻ ሆነ ጥያቄ። በጣም የሚገርመው እናንተ አሁን ከተለያያችሁ አብራችሁ ከሆናችሁ በኋላ አምልኮ ቀጠለ ከእናንተ ጋር? አዎ ቀጠለ። በአባታችሁ በኩል የለም እናንተ ጋር ነበር? እናቴ ግን ማድረግ ጀመረች። ግን እኔ ይገርማል ይሄ የነፍስ ጉዳይ ወይም መንፈሳዊ ነገር በትክክል ከእግዚአብሔር ነው። መፈለግንም ማድረግንም በእናንተ ውስጥ የሚሰራ እግዚአብሔር ነው የሚለው የፊልጵስዩስ 2:13 ላይ በጣም ነው የገረመኝ። ምክንያቱም እኛ አሁን በስርዓት ነው አይደል ጌታን ሰው ተቀብሎ እንዲህ ነው የሚመስለን፣ ግን አይደለም። እግዚአብሔር የወሰናቸው ሰዎች አሉ። ጽድቅን የሚራቡ ደግሞ ይጠግባሉ ስለሚል ረሃቡ አለ። አሁን ብዙ ሰው ይመስለናል እንጂ በፍጹም ብዙ ሰው ነፍሱ ትራባለች። ብዙ ሰው እውነት ይፈልጋል። ለዛ ነው ጌታ ደግሞ እኛን እውነት እንድንመሰክር በቃልም በኖሯችንም ምሳሌ እንድንሆን የዓለም ብርሃን ናችሁ የሚለው በትክክል ጌታን የሚፈልግ ሰው አለ። ጌታን እንኳን ባትል እውነት የሚፈልግ በዓለም አለ። እንደው ሀብቱ የማይለው
እውቀቱም እድሜውም ዘሩም ምኑም አይከለክለው፣ ግን ነፍስ በጣም ትፈልጋለች ጌታ። እኔ እንደገባኝ እንግዲህ በዛ እድሜ እና እቃወመው ነበር የምታደርገው ነገር በሙሉ። እንግዲህ በቃ መጣ እንግዲህ እላለሁ በቃ ልታጓራ ስትል በቃ ውስጤ ይረበሻል፣ አዝናለሁ። ማን ነው ከዚህ የሚያድነን እላለሁ። መንፈሱ ይመጣና እሳቸው ያጓራሉ። ከዛ የሚናገረው ነገር አለ። ምን ይናገር? ይለፈልፋል። በቃ ደግሞ አሉ ሰፈሩ መንደሩ ሁሉ ደግሞ ይመጣሉ። እና ልክ ለማስፈረድ እንደማለት ነው። አዎ። እና ለምሳሌ በስኒ ቡና ይጠጣና ስኒው እንዲገለበጥ ይደረጋል። አተላው ይደፋል። ከዛ አተላውን ደፍተው በሙሉ ወደ እናቴ ነው የሚመጡት እንዲታይላቸው። ከዛ ለሁሉም እንግዲህ የራሱ ቋንቋ ነው ይነግራቸዋል። እና ያንን ያምናሉ። የሱ ብቻ አይደለም፣ ከሁሉም ማዝነው እናቴ በጣም ትጎዳለች። ዛሩ በሚነሳበት ጊዜ ከጉልቻ ጋር ነው የሚቀጠቅጣት። ይገርማል። እንደገና ደግሞ የእሳት የእንጨት ፉም እሱም ያስበላታል። አፈማ በዚህ በፊትም ሰምቻለሁ። ይሄ እና እሳቸው አፋቸው አይቃጠልም በጭራሽ እና ፍሙን ይበልጣል። አዎ ምንም በቃ ምላሷ ደህና ነው። ሽቶ በጣም ያስጠጣታል። እንደዛ ነው የሚያሰቃያት የነበርና ያንን ነው በጣም በቃ አለቅስ ነበር። ያው ስቃዩ ግን ይሰማቸው ነበር እናት ማለት አሁን የመንፈሱ ከሄደ በኋላ እንትን ይደክማታል እንቅልፍ። ከዛ በኋላ ትተኛለች። ሰውነቴን ቀጠቀጠኝ ትላለች። ግን ምንም ክፉ ነገር አይናገሩ በጭራሽ ስለሱ። ወይ ጉድ! የአባቴ አምላክ ነው እኮ የምትለው። አሁን የአባቴ አምላክ ነው እኮ የሚባለው። አሁንም ለምሳሌ እኛ ወደ ጌታ ከመጣን በኋላ ወደ አገልግሎትም ከመጣን በኋላ በዛ አካባቢ በድርግ ጊዜ ያው ይሄንን ዛሩን እና ምንድነው የቡዳ መንፈስ ነው የሚወጣው። የሚገርም ያው የእግዚአብሔር ቃል ስለሚናገር በአጋንንት ላይ በደዌ ላይም ስልጣን እንዳለን ስለሚናገር፣ ስለዚህ በዛ ስም አጋንንቱ ሲወጣ የእናቴን አስታወስኩ። በቃ በዛ ሰፈር በዛ ሀገር በሙሉ ይሄ ቢቼና የሚባል በደብረ ማርቆስ አካባቢ በእነዚህ በቃ በሰባቱ አውራጃዎች ይሄ መንፈስ አለ። ይገርማል። እና እየጮህ ነው የሚወጣው፣ ያሰቃያቸዋል። አንዳንዶችን ደግሞ በሽታ ይጭልባቸዋል። ይሄ ለምሳሌ ነቀርሳ፣ ካንሰሩም ይወጣል፣ አጋንንቱም ይወጣል። ሁለቱም አስም ከተያዙ አስሙም ይወጣል፣ አጋንንቱ ደግሞ ጮህ ይወጣል። ጌታን ሲቀበሉ ከነበሽታው ነው ልክ የሚለው። አጋንንቱም ይወጣል፣ በሽታቸውም ይወገዳል። የሚገርመው እንደው ግን አንቺ አሁን ልጅ ሆነሽ ለምሳሌ አንቺ ትቃወሚያለሽ መንፈሱ ሲመጣ አይናገርም አያውቅም? ያውቃል እንጂ እኔን አሁን ለምሳሌ እኔ አሁን በጌታ አይደለሁም ያኔ አሁን እኛ በምንለው ቋንቋ አይደለሁም። ግን ኤሌመንተሪ ተማሪ ሆኜ የአጋንንቱ ማለት ዛሩ ሲነሳባት የእናቴ ጓደኞቿ መጥተው ይጠሩኛል ከትምህርት ቤት እና ፈረሴን ጥሩልኝ ስላለኝ ነው ይላሉ። እና ፈረስ የሚለው አንቺን ነው? እና እኔ የመድኃኔዓለም ፈረስ ነኝ እላለሁ። ይገርማል። እኔ ያንተ ፈረስ አይደለሁም ሂጄ ራሱ ነግረዋለሁ። ተናድጄ ማለቴ ነው። በሱ ስም መጠራት አልፈልግም። በጣም ጥሩልኝ ብሎ ግን ያስጠራኛል። እሷ ናት ፈረስ ይላል። እና መጥቼ ፈረስ አይደለሁም እለዋለሁ። እና ኧረ ተይ ይገልሻል። አይገለኝም፣ የሚገለኝ መድኃኔዓለም ነው የምለው። ገርማል። ድፍረቴ ወንጌል አልሰማሽ መጽሐፍ ቅዱስ አላነበብሽ? ምንም የለም ምንም። እንደው እንዳሁን እንኳን ቴክኖሎጂው ቢኖር ሚዲያው ቢኖር ቀላል ነው። አሁን ግን ያኔ ምንም ነገር ማቀው ነገር የለም። ግን እንዳልኩህ ነው እግዚአብሔር በቃ ከላይ ሲያስብህ ነው። እሱን የገባኝ እግዚአብሔር ሲመርጥ ነው ሲያይ ነው። እሱን ነው በህይወቴ እስካሁን ምረዳው ነገር ቢኖርና ፈረሴ ይላል እሱ። እኔ ፈረስ አይደለሁም እላለሁ። ህዝቡ ደግሞ ይጮህብኛል። እናቶች ናቸው ወረ ልጄ ገለሻል ምናምን። አይገለኝም እሱ መድኃኔዓለም ነው የሚገለኝ፣ ከገደለኝም እል ነበር ከመጀመሪያው። እና ለዛ ነው በኋላ ወደ ጌታ ራሱ ጌታ ሲያመጣኝ ገባኝ፣ ሁሉ ነገር ገባኝ። ከዛስ ምን ሆነ? እንግዲህ እንደዚህ የሆናችሁ መኖር ጀመራችሁ ከእናቴ ጋር።
መኖር ጀመር እና አንድ ቀን ያው ብዙ ጊዜ ተናግሬዋለሁ መጽሐፉም ላይ አለ ይሄ ረሃብ ልነግርህ አልችልም መቼም ሰው ተርቦ መንፈሳዊ ነገር ተርቦ ካላገኘ ከባድ ነው እንደው ምድራዊ ነገር እንኳን እንጀራ እንኳን ተርበህ ካልበላ ጨጓራ ይታመማል ደግሞ ትደክማለህ መንፈሳዊ ረሃብ ደግሞ በጣም ከባድ ነው እና እግዚአብሔር ነው በርግጥ ረሃብንም በውስጣችን የሚፈጥረው እንደገባኝ ከኔ እንዳይደላው ያለው እና ምንድነው ማረገው ነበር አለቅሳለሁ ለእንጃ ለአንድ አመት የሚሆን አይድረስ ነው ምለው ለሰው እንደዚህ አይነት ረሃብ አይድረስ ላለሁኝ ረሃብ ማለት መንፈሳዊ ረሃብ ስማ ጥሩ እኮ ማለት ተርበህ አለማግኘቱ ነው ከባድ እና ለካስ እሱ ወደ ራሱ ሊጠቀልለኝ ነው እንደገባኝ ከዛ አንድ ቀን ያው ኤሌመንተሪ ተማሪ ነኝ ሆምወርክ ተሰጥቶኛል ያን ሆምወርክ ለመስራት እንግዲህ እኔና የእናቴ ኑሮ በጣም አነስተኛ ነው ሰኔል የሚባል አለኝ ሀገር መሬት አንጥፈ የምትተኛበት እዛ ላይ ነበር የምተኛው እኔ እናቴ አልጋ ላይ ናት ከዛ ሆምወርኬን ጨርሼ ለመተኛት ስል እንደ ድሮ መተኛት አልቻልኩም እና ሌላ ሰው ሆንኩ ለራሴ የማላውቀው ማንነት ነኝ ከዛ ቤቷ እንግዲህ ትንሽ ጎጆ ናት ማለት ጠባብ ክፍል ነች መብራቱ ኩራዝ ነው ኩራዝ ታውቃለህ ኩራዝ አውቃለሁ ነዳጇ ጋዝዋ ሆናባት በክር ጭሱ ራሱ በሱ ነው የምንጠቀመው መብራት የለም ነበር ያኔ ከዛ እሱን እየተጠቀምኩ ነው ያጠናሁት እና መብራቱ አለች ግን ቤቱ ተቀየረ እንደዚህ አይነት መብራት አለ ይሄ ነጭ ነው ከለሩ ያ ግን የሎ ነው ቢጫ ነው ገርማል ቤቱ በሙሉ ቢጫ ይሄም ባዩ ቢጫ ነው ይሄም ባዩ ቢጫ ነው እና ፈራሁ በጣም ምንድነው እየሆነ ያለው ደግሞ እድሜም አይፈቅድም ምንም አላውቅም ከዛ ድንገት ምን ያለው ጌታ ኢየሱስ ክርስቶስ እዛ መድኃኔ ዓለም ያየሁት ስቅለት በመስቀል ላይ ሆኖ የተሰቃየ ማለት ነው ይራቁቱን እሱ ወደኔ መጣ በጣም እና መብራት አሁን ሶኬት ተሰክቶበት ሻይን የሚያረግ እንደሱ ሆኖ ወደኔ መጣ ቀረበኝ ከዛ በኋላ ራሴን አላቅም በኋላ እና ዝም ብዬ ነው ማለቅ ሰው ለቅሶዬ በጣም ይሰማኛል ራሴ እና ለምን እንደዛ እንደሚሰቃይም አላወኩም ግን ስቃዩ በጣም ነካኝ በቃ እስኪ ነጋ ድረስ ነው ያለቀስኩት ማቆም አልቻልኩም ከዛ ሲነጋ ነው እንግዲህ ደክሞኛል ለካ ሳለቅስ ኃይል አጥቻለሁ እዛው ሰኔዴ ላይ ድፍት እንዳልኩ ስቃዩ ይሰማሽ ነበር ላንቺ በጣም ነው የሚሰማኝ አሁንም እንኳን ልረሳው ማልችል ገርማል አሉኝ ታይሞች እሱ እየመጣብኝ ነው ኃይል የሚሆነኝ በችግሬ ጊዜ ትዝ ይለኛል ይመጣብኝ አንዳንዴ ጌታን እንድተው የሚያስገድዱኝ ሁኔታዎች የመጡበት ጊዜ አለና ግን ይመጣና ኃይል ይሆነኛል እንዴት ተብሎ ይተዋል ጌታ እላለሁ ማለት ከባድ ነው ያለፍኩባቸው እንትኖች ከባድ ናቸው ብቻዬን ስሆን ጫካ ውስጥ መንግስት እያሳደደኝ እዛ ብተውስ እንዴት ነው መተው እላለሁ ምክንያቱም መከራ ነው ያተረፍኩት ነው ደህንነቴ ሁሉ እስኪጠፋብኝ ድረስ መከራይ በጣም ያጠቃኝ ጊዜ ነበርና በዛ ሁሉ ግን ኃይል የሚሆነ ያኔ መጀመሪያ መጥቶ ወደ ህይወቴ መጥቶ ሲሰቃይ ደሙ ሲፈስ ያየሁት እሱ ነው የሚመጣብኝ ሁሉ ጊዜ ስለዚህ ምንም አይታሰብም በመከራው እስከ መጽናት በቀር በችግሮቹ እስከ መጽናት በቀር ሌላ ማሰብ ተውኩ በኋላ ማለት ነው በኋላ ተውኩ ማሰቡን እና በጣም ሁሉ ጊዜ ነበር የሚመጣብኝ እና ያ ጥሩ መሰረት ሆነ ለኔ ከዛ በኋላ ለመጡብኝ መከራዎች ሁሉ ትልቅ ጉልበት ሆነኝ
እሱም በዛ መንገድ የመጣበት ምክንያት ገባኝ ሆነ። በዛ ባይመጣ ልቆም አልችልም፣ መሰረት ሆነኝ እሱም ማየቴ እና እግዚአብሔር ለተለያዩ ሰዎች በተለያየ መንገድ ነው የሚገለጠው። አሁን አረቦችን እስላሞችን ስታይ ተመሳሳይ ነው የሚናገሩት። አሁን አንድ አገር ሄጄ የአንድ ቤተክርስቲያን ኢንተርናሽናል ፔንቴኮስታል ቸርች ዲያቆናት በሙሉ ከፓኪስታን የመጡ አረቦች ናቸው። አንድ አውሮፓ ሀገር ሄጄና በጣም ገረመኝ። የሚናገሩት ነገር በቃ ተመሳሳይ ነው። ስለዚህ እንዴት እንደበረቱ እንዴት እንደቆሙ አያለሁና አንዳንድ ጊዜ በዛ አይነት ጌታ ባይመጣ በተለይ የምናልፍባቸው መንገዶች ከባድ ከሆኑ እግዚአብሔር ያውቃል። አሁን ጳውሎስ የመጣበት መንገድ ይኸው፣ ያለፈበትን መከራ ይኸው። እግዚአብሔር በተለያየ መንገድ ነው ይኸው ለሰው የሚገለጠው። አንዳንዶቻችን በዚህ መንገድ ነው ያገኘን ጌታ እና ይሄ ለኔ ትልቅ መሰረት ነው። በህይወቴ ዘመን ሁሉ አያረጅብኝም፣ አይሰለቸኝም፣ ሁሌ ወደዋለሁ። በተለይ ስለ ጌታ ሞት፣ ስቅለት፣ ስለ ስቃዩ፣ ስለ ፍቅሩ የሚዘመሩ መዝሙሮች ለኔ ሁሉ ጊዜ ህይወት አላቸው። ሁሉ ጊዜ ህይወት አላቸው። ካለሁበት ነው የሚቀሰቅሰኝ፣ ትዝታዬ ነው ለማለት ነው። በዛ አይነት ነው ጌታ ወደ ከዛ ነጋ ቀኑ። ከዛ ምን አደረገ? ነጋና እናቴ ቀሰቀሰችኝ፣ ጠራችኝ በጣም በኃይለኛ ድምጽ። ትምህርት ቤት እኮ ረፈደብሽ፣ ምን ሆነሽ ነው አለችኝ። ከዛ ስነቃ እኔ ሌላ ሰው ነኝ። በቃ ትምህርት ቤትም የሚባል ራሱ መኖር የሚባል ማቀው ኑሮ አዲስ ሆነብኝ። ግን እንደምንም ብዬ ተረጋጋሁ። ቁጭ አልኩኝ። የት ነው ያለሁ አልኩ። የሌሊቱን አሰብኩት እና ቢቀጥል ደስ ባለኝ አልኩ። ለምን ህይወቴ በቃ እሱ ሆነ። እንደዚህ አይነት ዓለም አለ እንዴ ነው ያልኩት። እና ታዲያ እንዴት ነው የምቀጥለው? አሁን ያንን ዓለም ነው ያልኩት እንጂ ትምህርት ቤቱም አልታየኝም፣ ለሰው መኖሩም አልታየኝም። ግን ህይወቴን በጣም አገኘው። ያ ሌሊት ጌታ ህይወቴን ለዘላለም ያገኘው ለማረሳ። ከዛ ወደ ትምህርት ቤት ሄድኩኝ ደብተሬን ይዤ። በቃ እየተደናበርኩ ነው ሄድኩት። አይኔን አሻሽቼ በቃ ሄድኩ። አይኔን ብዙ አያይም ነበር ማለት በጣም አልቅሻለሁ። ልቤ ደግሞ በጣም ተቀይሯል። እውነት ለመናገር ክርስትናን የመሰለ ሰውን የሚለውጥ ህይወት የለም። እውነትም አዲስ ፍጥረት ነው የምትሆነው። አዲስ ዓለም ነው። በቃ እሱን መግለጥ አልችልም። ያንን ዓለም መግለጥ አልችልም ከመኖር በቀር። ብኖረው ነው ይሻለኝ። ለሰው ማስረዳት በጣም ይከብደኛልና ያው ትምህርት ቤት ሄድኩኝ። ከዛ እንትን ይሄ ተጠማጅ አርበኛ ምናምን የሚባል አለ ድሮ። እሱ ደሙን አፈሰሰ ነው የሚባለው በጠዋት እዛ እሱ ተዘምሮ ሊሄዱ ሲሉ ወደ የክፍላቸው እኔ ደረስኩ። በኋላ ጓደኞችን አገኘኋቸው። ሳገኛቸው እንዳትቀርቢን አሉኝ። ፊትሽ ያስፈራል፣ ምን እንደሆንሽ አታውቂም አሉኝ። አላውቅም አልኳቸው። እንዳትቀርቢን ከዛሬ ጀምሮ አሉኝ። የሚገርም ነው። ተለየሽባቸው? ለመጀመሪያ ጊዜ ስደት ሲጀምረኝ ማለት ነው። እኔ አላወቅኩም ስደት ይሁን ማውቀው ነገር የለም። ለብዙ ጊዜ ያልገቡኝ ነገሮች ነበሩና እዛ ክፍል የገባሁ ደነገጡ በጣም። በቃ ማን ያነጋግረኛል እነሱ ከሌሉኝ ብዬ። ምክንያቱም አፈር ሁሉ ፈጭተን ነው አብረን ከነዚህ ልጆች ጋር ያሳለፍኩትና በጣም አዘንኩ። ግን ትምህርት ቤት ገባሁ፣ ክላስ ቁጭ አልኩ። ለብቻ እንድቀመጥ አረጉኝ። ገርማል። ለብቻ አስተማሪው ራሱ ገላመጠኝ እና ደነገጥኩኝ። ምንድነው የሆንኩት ብዬ። ግን ውስጤን በጣም ወድጄዋለሁ። የሚገርም ማረሳው ውስጤን በጣም ወድጄዋለሁ። ግን የውጩ ነገር ያው ከባድ ሆነ፣ ቀጠለ። በየቀኑ ጭራሽ እንደውም ከቤት ትምህርት ቤት ገባለሁ። ከትምህርት ቤት ቤቴ ሲሄድ ግን የሚወርድብኝ ድንጋይ ልነግር አልችልም። ግን ለምን ንገሩኝ እስቲ እላለሁ። ምን ሆነ? እኔ እኮ አልተለወጥኩም።
ያው ነኝ እኮ ስለ አይደለም አንቺ አታውቂም እንዴ ተለውጠሻል ፊትሽ ራሱ እኮ ሌላ ነው እንደ ድሮ እኮ አይደለም ይሉኝ እና ረፍት ላይ ትዝ ይለኛል ከጓሮ ነው ቁጭ ምለው ከጓሮ 15 ደቂቃ አለች አለ የረፍት ጊዜ ማንም አላስጠጋኝ አለ ከጓሮ ቁጭ ብዬ አሳልፋለሁ ከማረሳው አንድ ቀን ማላቀው ነገር ድምጽ ከልቤ ሰማሁ ከውስጥ እግዚአብሔር አምላክ ነው እግዚአብሔር ቅዱስ ነው ጻድቅ ነው ይሄ ብቻ እዛ የሆነ ሰው አለ እንዴ ያንደጋገረኝ ብዬ እንደዚህ አየው የለም ፈራው ይባሰ ምን ይሆንኩ ነው ማለት ጀመርኩ ደግሞ የሚመልስልኝ ሰው የለም እና ደግሞ ሌላ ቀን እንዲህ በዚህ እንቆቅልሽ ውስጥ እያለሁ መዝሙር ሰማሁ እዛው ትምህርት ቤት ረፍት ላይ እኔ እንግዲህ እንዳልኩ ከጓሮ ነው ቁጭ ምለውና ከዛ አንድ መዝሙር ስለ ጌታ ሞትና ትንሣኤ የሚናገር ነው የሰማሁት አሁን ይሄም ድምጽ ነው ብዬ እንዲሳይ የኔ ጓደኞች ናቸው ተሰብስበው ደብተር ይዘው ይዘምራሉ እነሱ በጌታ ሆነዋል ጭራሽ እንዳንተ ናችሁ የምትዘምሩት ብዬ ሮጬ ቢገፉኝም ብዬ እጄ ይሄን መዝሙር ከየት አገኛችሁት አልኳቸው አብረሽ መዘመር ትፈልጊያለሽ አሉኝ አይ እኔ መዝሙር ብቻ አለም ጥያቄ መራለኝ አልኳቸው እንዴ መጀመሪያ እነሱ ናቸው አይደል ያባረሩኝ እነሱ ግን መዝሙር ይዘምራሉ የሚገርም ነው ኋላ ምንጩ ገባኝ ከድባጤ ከሚባል ሀገር እዛ የሳይሞች አሉ ሚሽነሪዎች እና እነሱ ወንጌል ሰብከው የትምህርት ቤት ተማሪዎች ሁሉ ወደ ጌታ መጥተዋል ግማሹ ደግሞ አልወሰነም ግን መዝሙር ይዘምራል አንቺ ይሄን ነገር ማታቂም የመሰከረልሽ ምንም የለም ከዛ ጠየቅኳቸው እና ጥያቄ አለኝና የሚመልስልኝ ሰው ነበር መፈልገው አልኳቸው ግን የሚገርም ነው የነሱ ህይወት ግን እንዳልተለወጠ ውስጥ ያውቃል በጣም የሚገርም እና አይ እነዚህ እንኳን አይደሉም ግን ያገናኙኝ እስቲ የሚል ነው እንግዲህ አሁን እውነቱን ነገር ከዛ አሁን እናገናኝሻሉኝ ደግነቱ አርብ ቀን ነበረ ነገ እናገናኝሻለን አሉኝ እሺ አልኩ ያለሊት እንዴት እንደነጋ እግዚአብሔር ብቻ ነው ምስክር አረሳውም ሚነጋም አልመሰለኝም ያኔ የተባለውን ሰው ማገኘውም አልመሰለኝም ዝም ብዬ አሁንም ያው ሰዓት የለኝም ቁጭ እላለሁ እነሳለሁ ቁጭ እላለሁ እነሳለሁ ከዛ ያው ወፍጭጭ ሲል ንጋት ሲሆን ታያለ ከዛ በጠዋት ወደ ትምህርት ቤት ሄድኩኝ እሱንም አገኘኋቸው ከዛኔ አሁን ከዛ ወይ ሴት ወንድ ከማን ጋር ነው የሚያገናኙ አላወቁምና እሱን እስኪ ያገናኙ ስል አይውልሽ ኳስ እየተጫወተ ነው ኳስ ሜዳ ነው ያለውና መጥራት አንችልም አሉ እኔ አልኳቸው ዛሬ ካላገኘሁት በፍጹም ንገሩኝ ስሙን አልኩ ድፍረት እንግዲህ የለንም እኛ በዛ በባህላችንም ሴት ሆነህ ወንድ ለማለት አትደፍርም እንኳን በዛ እድሜ የለም በጣም ነውር ነው ግን ያን ቀን ነው የጀመረኝ ድፍረት የሚባል ከዛን ቀን ጀምሮ በቃ ደፋር ሆንኩኝ ይሄ ከእግዚአብሔር የሆነ ድፍረት የጽድቅ ድፍረት እግዚአብሔርን የመፈለግ ድፍረት በመከራ ውስጥ ለመጽናት ለሱ ድፍረቱ እዛ ጋር ነው የጀመረኝ ትዝ ሲለኝና በቃ ስሙን ነገሩኝ ከዛ ስሙን ጠራሁት ገብቼ ሜዳ የሚያቁኝ ወንዶች እንደ ታናሸት የሚያዩ ምን ሆና ነው ዛሬ አይነት ነው ቆመው ያዩኝ ነበር ከዛ በቀኔን ነው አለኝ ልጁ አዋንተን ነው ምን ነው ሲለኝ ራሱ ቃሉን አላቀውም ሁሌ ነው የምናገረው ይገርመኛል የእግዚአብሔርን ቃል እንድታስተምረኝ ብዬ ነው አልኩ እሺ ብሎ ኳሱን ትቶ መጣ እግዚአብሔር ይባርክ በጣም መጣ ከዛ እሺ ብሎ ወደ ሆነ አርድ የሚባል ወንዝ አለ ፎረንቅ የሚባል ሰፈር አለ ተሻግረ ለካ እዛ ነው የሚኖሩት እነሱ እነዚህ ከድባጤ የመጡ ክርስቲያኖች ለካ ስደቱን ፈርተው ተደብቀው እዛ ነው የሚኖሩት እና ከዛ ወሰደኝ ምንም አልተጠራጠርሁም አንድ ነገር በቃ ለዘላለም የሚሆን ነገር
እንደማገኝ እርግጠኛ ነበርኩ። ይገርማል። ነፍሴ በጣም ትናፍቀው ነበር እና ዛሬ በቃ እርፍላለሁ እያልኩ ነው ከኋላው እየተከተልኩ ውሃው ውስጥ እየገባሁ ሄድን እና የሆነ የፈራረሰ ቤት ነው፣ ሳር ቤት ነው። እዛ ይዞኝ ገባና የሚገርመው እነዛ መዝሙር ያሉኝ ልጆች ከሱ ጋር ያገናኙ ልጆች መጡ ከኋላ ለካ ተከትለው መጡ። 3 ናቸው ጓደኞች። በጣም ጥሩ። እንግዲህ ገብታችሁ ምን ሰራችሁ? ረፍት አድርገን ስንመለስ ትነግሪናለሽ። ተመልካቾቻችን የረፍት ሰዓታችን ስለደረሰ ታሪኩ ሳያልቅ እንግዲህ ያው ተመልሰን እንገናኛለን። ባላችሁበት ጠብቁን። ጥቂት ረፍት አድርገን ተመልሰን እንገናኛለን።